የፍቅር አክሊል ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። እየተከታተላችሁን ስለሆነም ከልብ እናመሰግናለን። ክፍል 6። ቲሸርቴን ለብሼ ወጣሁና ሄጄ ሶፋው ላይ ቁጭ አልኩ። ራኬብ ሆዬ ከኪችን ምግብ ይዛ ማቀራረብ ጀመረች። ስትጨርስም ተሰብስበን በላን። እኔን ተወኝ። በተኛሁበት ቤት ሄጄ ነው የሚል የቁም ቅዠት ውስጥ ገብቼ ነበር። ብርክቲ ባትኖር። ስንጨርስ ራኬብ አነሳስታ ልታጣጠብ ገባች። ወዲያው ምን እየተካሄደ ነው? 4 ሰዓት ላይ በር ተንኳኳ። በመኝታ ቤቴ መስኮት ላይ ራኪ ናት። ቶሎ ተነሳሁና እንደምንም የሳራን አልጋ ዘበራርቄ በር ከፈትኩላት። አንተ ልታይ ነበር የመጣችው፣ አንተ ደግሞ ተኝታል። አንደኛ አልጋውን ማዘበራረቅ ምን አስፈለገ? ሁለተኛ ቤቱን ማናሳያት? እብዶ እና አንድ ላይ ተኛል ልበላት? ረሳሁ። እጮኛ እኮ ናት። ግን ቤቱን ለነሳራ ደውላ ነው የቤት ቁጥሩን ነግሯት የመጣችው። እጮኛ ስትይ እንዳልሰማሽ። እሺ ሚስትህ ልበልህ? ይበልጥ ተናደድኩ። ደግሞ እዚህ የመጣኸው እግሬን ስላመመኝና እነሳራ ስለሌሉ ልታግዘኝ ነው። ኦኬ አሀ፣ ለምን አሪፍ ፊልም ስክሪፕት እየጻፍኩ ነው፣ ተውንልኝ አትይ? እንደዛ በለው። አንተ ደግ አዛኙ ገጸ ባህሪ ሆነ አንዲት እግሯ የተሰበረችን ገጸ ባህሪ ልትረዳ የመጣህ ነህ። ልመልስላት ስል ራኬብ መጣችና ብርክቲ አጠገብ ተቀመጠች። እና እግርሽ እንዴት ነው በእናትሽ አለቻት። ራኬብ ብርክቲን እያየች አዛኝ አትመስልም። አይ ትንሽ ብቻ ነው ስሜት ያለው። እስቲ ሌው እናቴ ታሽ ስለነበር ትንሽም ቢሆን አውቃለሁ። እና እኛ ምን አገባን? ጭራሽ እሺ ብላ እግሯን ማሸት ጀመረች። የታሰረውን ፋሽታ ፈታችውና በእጇ ይዛ ማን ያሰረልሽ? በጣም እኮ ጠብቋል። ወይኔ እንደውም ጎበዝ ነሽ። ደም ስርሽን እኮ ጥሮት ነበር። የማናት ዶክተር ቢቸግር በውስጥ እያልኩኝ ላፌ ግን እኔ ነኝ ያው አላዋቂ ነገር ስል በረክት ይቀበል አድርጋኝ ያው አሁን ልትገባ አይደል ባለማየት አድርጋለች። ኧረ እባክሽ አሁን ከአንድ ቀን በፊት እወድሃለሁ ያለችው ልጅ እሷ ናት ቢባል ማን ያምናል? ትንሽ ነካ ከማድረጓ በረክቲ በጩኸት ቤቱን አናጋችው። ደንግጬ ሮጬ ሄጄ አጠገቧ ስደርስ ውስጤ በአንዴ ነው የተሸበረው። ምን ሆነሽ ነው ራኬብ? በጣም ስላሰርኩት ነው? ወይኔ በእኔ ምክንያት ሆስፒታል ብንሄድ ይሻለን ነበር። ለመጀመሪያ ጊዜ ራኬብ የሚለውን ስም ፈልጌ የጠራሁት። ድንጋጤን ሲያዩ ሁለቱም ሴቶች ግራ ተጋቡ። ኧረ ደህና ነኝ ሶፊያ፣ አትጨነቅ። ራኬብም ቆይ ምን ሆነሽ ነው? ሻወር ወስጄ ልወጣ ስል ያደረኩት ጫማ አንሸራተተኝና ወደኩ። እንደውም ሶፊ ባይኖር እንጃ። እና ራኬብ አሁን በጣም ይጎዳታል ማለት ምንድን ነው የሚሆነው? ወድቀሽ እንዳነሳሽ በፋሻ አሰራለሽ፣ ግን በመታሰሩ እንዳይሰማሽም ቆይ ብርድ ላይ ለረጅም ሰዓት ቆመሽ ነበር? ማታ ትዝ አለኝ። ዝናብ የነበረ ሰዓት። አዎ ማታ ዝናብ መቷት ነበር። እናም በጣም ተጎድቷል። ማታ ለምን ወጣች? አይ ብዙም አይደለም፣ ቫዝሊን አምጣልኝና አለሽው አለችኝ። አመጣሁላትና አሸችላት። ቢያማትም የኔን እጅ እየነከሰች ታቻችና አሰረችላት። አሁን ወክ እናድርግ፣ ትንሽ ይፍታታል እግርሽም ብላ ተያይዘን ወጣን። መንገድ ላይ እኔና ራኬብ ከግራና ከቀኝ ደግፈናት ጉዞ ጀመርን። እነሱ እኔ መኖሬንም ረስተውታል። በእኔ የተዋወቁ ሳይሆን የረጅም ዓመት ጓደኛሞች ይመስላሉ። ሲያወሩ ሲሳሳቁ እኔን ረስተውኝ እኔ እንግዳ ሆኜ ቁጭ። ለመሻሽ አካባቢ ነበር የተመለስን። በመሀል ካፌም ረጅም ሰዓት ተቀምጠን ነበር። እንደ ተመለስን እራት ሰርታ በላችን። እማይካደው የሆነ ምግቧ እንደ ብርክት ይጣፍጣላል አይደል? ያለመትኩትን እንዳለን የማቆጣም ነው። ስንጨርስ አንድ ላይ ተሰብስበን ቁጭ አለን። ራኬብ በቃ እኔ ልሂድ፣ ነገ መጥቻ ይሻለሁ። እንዴ ለምን አታድርም? አደራሽን ራኬብ እሺ እንዳትይ ጭራሽ ማደር። አይ ልሂድ፣ ለእናትም አልነገርኳትም፣ ስለዚህ ትጠብቀኛለች በሎቸው ብላ ወጣች። ኦፍ ተመስገን አልኩኝ ገና ከመውጣቷ። አንተ ምንድን ነው? ሚስትህ እኮ ናት። እረፊ በእናትሽ፣ ጭራሽ ደሪ ታያታለሽ። በልሽ አሁን እንተኛው። እንዴ ገና እኮ ነው እንደ ትላንቱ ፊልም እኔ
አይ ተነስ እንግባ፣ ነገ እነ ሳራ ይመጣሉ፣ ደግሞ በጠዋት ነው እንመጣለን ያሉት። ተነሳች። ለመግባት ደግፌ ያስገባኋትና ከጎኗ አልጋ ላይ ተቀመጥኩ። እሺ እንዴት ነው ምንተኛው? 7 ሰዓት እኮ ነው የተነሳሁት። እና እኔ ያሳይሃለሁ። ሸርተት ብዬ አልጋ ውስጥ ገባሁ። መጣችና ደረቴን አቅፍ አረገችኝ። በቃ አሁን ስለምንም ሳታስብ አይንህን ጨፍን። ጨፈንኩኝ። መታ አይኔን ሳመችኝና ተመለሳ አቅፋኝ ተኛች። እንዴት እንደተኛው ሳላውቀው ጠዋት ስትቀሰቅሰኝ ነው መተኛት የገባኝ። እያዛጋው አይኔን ገለጽኩኝ። እየሳቀች እሺ እባክህ እንዴት ነው የምተኛው አላልክም? ወደ ኋላ ደገፍ አልኩና የሆነ አስማትም አለሽ። አንድ ነገር ልነግር ነበር ማለቴ የሆነ ነገር ለመናገር ፈልጋ እንዴት እንደምትናገር የተጨነቀች ትመስላለች። ንገረኝ፣ ምንድን ነው? ይኸውልህ ያለት ማታ የተፈጠረን ወይም በዚህ 3 ቀን ያልኩህን በሙሉ እርሳውና ለነሳራም ቢሆን እንዳትነግራቸው፣ በቃ እንዳልተፈጠረ አድርግ አስበው ብላ ልትሄድ ስትል እጇን ይዤ ያስቆምኳት። አንቺም እንዳልተፈጠረ አድርገሽ መስራት ትችያለሽ? ሞክራለሁ። ስለ እኔ አታስብ፣ ስለ ራኬብ ብቻ አስብ። እኔም አንዱን አገባለሁ፣ ስለ እኔ አትጨነቅ። በእኔ ምክንያት የማትፈልጊውን የማታፈቅሪው ልታገቢ? ባል ሚስቱን ይውደድ፣ ሚስትም ለባሏ ትገዛ አይደል የሚባለው ቃሉ? እሺ ምን ላድርግልሽ? ምንም ብትለይ ለማድረግ ዝግጁ ነበርኩ። አንዴ ልሳምህ? አይን አይኔን እያየች ወይ እንዴት ላድርግ? ልቤ ተከፈለ። እናቴን ወይስ ማፈቅራት ልጅ? እኔ እንኳን ብርክቲ ብልሽ አትልም፣ አውቃታለሁ። ግን ምንም ባላደርግላት አንድ ምኞቷን ላሳካላት አልኩ። ሳብ አድርጌ አልጋው ላይ አስተኝቼ ሳምኳት። ረጅምና ደስ የሚል መሳሳም። አንገቴን አጥብቃ ያዘችኝና ምን አለ አምላኬ እንደዚህ እንዳለን ዘመናት ቢያልፍን። ሳናስበው የመኝታ ቤቱ በር ተከፈተ። በድንጋጤ አልጋው ላይ ቁጭ። ረጅም ሰዓት በመሳሳማችን ሁለታችንም ትንፋሻችን መቆጣጠር አልቻልንም። ይመስለኛል ያየችን አይመስልም። እኔ በበሩ ጋር ስለነበርኩም የሳምኳትም እኔ ስለነበር በሩን የከፈተው ሰው ጀርቤን እንጂ ሌላ ነገር ማየት አይችልም። ግን አነሳሳችንና ተነፋፈሳችን ባንታይም የሆነውን ይናገራል። እሷም ስለገባት ደንግጣ የበሩን እጀታ እንደያዘች ደርቃ ቀረች። በዛ ድንጋጤ ላይ እንዳለን ብርክቲ እግሯን ይዛ በጩኸት ክፍሉን እንደበላለቀችው። በመጀመሪያ ደንግጬ ነበር። ሳያት ግን ከሳራ ጥያቄ ማምለጫ ዘዴ እንደሆነ ገባኝ። በነገራችን ላይ ሳራ ነበረች። አይገርምም? ምን ያህል አንዳችን በአንዳችን ዓለም ውስጥ ጠፍተን እንደነበር። የውጭ በር እንኳን ሲከፈት አልሰማንም። ሳራም ደንግጣ ያየችውን ረስታ ከብርክቲ እኩል መጨነቅ ጀመረች። እኔም አቀፌ ሳሎን ወሰድኳትና ሶፋ ላይ አስተኛዋት። ቆይ ምን ሆነሽ ነው ግርሽን? ጭራሽ እኮ በፋሻ አስረውታል። አየኸው ያሬድ? እንደ ወደቀች ምንም መረጃ አልነበራትም። አይ ሳሪና አሁን ደህና ነኝ፣ ትንሽ ወለም ብሎኝ ነው ማለት እና ለምን ባለፈው ስትደውሉ አልነገርሽኝም? እመጣ ነበር እኮ። የዛን ቀን እኮ ነው ስልክ እንደዘጋን ሻወር ብላ ገብታ አንሸራታት ይወደቀችው እና ቢሆንስ? እሺ አሁን መራመድም አትችልም? ኧረ ደህና ነኝ። አሁን ትንሽ ጠዝጥዞኝ ነው። እድሜ ለሶፊና ራኬብ ተንከባክበውኛል። ራኬብ አለች ግር ብሏት። የቤት ቁጥሩን ሰተሻት አልነበር? እሷ ደግሞ ማሸት ትችል ነበር፣ አሸችላት። ምሳና ራት አብልታን ነው እኮ ሄደችው። እሺ ግን ቅድም አይኔ ነው ወይስ ምንድን ነው? እኔም ብርክቲም ተያየን። ምንም በል ብርክቲ እውነት የውሸት መድረስ ስትችልበት፣ በዛ ላይ ፍጥነቷ። እግሬን አሞኝ እኮ ጠርቼው ነበር፣ እያባበለኝ በጣም ስለመመኝ ሳለቅስ ነበር። ምን ነው አለቻት፣ ምንም እንዳልገባው። አይ ምንም ታየው፣ ለማንኛውም የሚበላም የለም መሰለኝ። ለምን ተናንገዛም? የኔ ሀሳብ ነበር። ሳራ ሟታል ብትልም በመጨረሻ አራታችን ወጣን። መንገድ ላይ ራኬብን አገኘናት። ሰላም አልናትና ብርክቲን ላናግራት እፈልጋለሁ ብላ ሁለቱ ተያይዘው ተመለሱ። እኛም ገዛዝተን ተመለስን። ራኬብ እያሸቻት ነበር። አብረን በላንና ስንጨርስ ማውራት ጀመርን። ሳራ ቆይ ምን አድርገሽ ነው ከመጣ ጀምሮ ድምጽ ያልተሰማው? ወንድም ያልኳት። አንተ ሰውዬ
በስልክ እንደዛ አልክ፣ አሁን ደግሞ አፉን ስታልፍ አደርሽ ልትል ነው? አንተ ምንድን ነው የምታሳፍራት አለኝ ያሬድ። እኔና ብረክቲ ተሳሳቅንና ብረክቲም አይ ከጉዞ በኋላ ለሱ ጥብቅና መቆም ጀመርኩ። ኧረ ስለሌላ ነገር እናውራ። እንዴ እኔን ለማሸማቀቅ ነው ቁርጻችሁ የተነሳችሁት? እሺ ለማንኛውም ዛሬ ራኬብ እዚህ ነው የምታድረው አለች ብረክቲ። እንዴ ቆይ ለምን መልስ የሌለው የውስጤ ጥያቄ። እና እንኳን ደህና መጣሽ። ዛሬ ምን እንስራ? ያሬዱም እዚህ ነው የሚያድረው። እዛው አንቺ እዚህም አይን እያየ ወንድሜን አታለፊም። በዛ ላይ ሲንካፌ ላይ ሳልጨርስ ብረክቲ ተቀበለችኝ። ሲንግላል ልል ነበር፣ ለካ ዛሬ ካፕል ሆኛለሁ። ለምን ፊልም አናይም? ሶፊያ አስጭነህና አለችኝ። እሺ ብዬ አስጭኝ የመጣው ከፍቼ ስቀመጥ ራኬብ አጠገቤ ነበረች። ብረክቲ መብራቱን አጠፋችውና ብቻዋን ወንበር ላይ ተቀመጠች። እነ ሳራ ሲተቃቀፉ ራኬብም እኔን ማቀፍና እኔ ላይ መተኛት ላነሳት ነበር፣ ግን ብረክቲ ከኔ ጎን ነበር የተቀመጠችው። ቁንጠጥ አደረገች። እሺ ብዬ አርፌ ቁጭ አልኩ። ፊልሙ ቢታይም እኔ ግን ማየት አልቻልኩም። አሁን በዚህ ሰዓት ብረክቲ ምን እያሰበች ይሆን፣ ምን ይሰማት ይሆን እያልኩኝ መጨናነቅ ነበር። የሆነ ሰዓት ሳራና ያሬድ አይሳሳሙ ከሆነ ያልኩት። የመጀመሪያ ቀን ሳያቸው ምንም አልመሰለኝም ነበር፣ ግን ዛሬ ራኬብ ብትስመኝ ገና አስቤ ሳልጨርስ ዞር አሳመችኝ። ለሰከንድ ሬሳን የሆንኩት። ተነስቼ ሽንቴን ልሽና ብዬ ወደ መታጠቢያ ቤት መራመድ በሚባል ሩጫ በሚመስል መልኩ ገባው። ዘጋሁትና በአንድ እጄ ልቤን ይዤ ቁና ተነፈስኩ። የሆነ ውሻ ያባረረኝ የሚመስለው። ቅድም ብረክቲን ስማት ያየሁትን ሁሉ ረስቼ ነበር። አሁን ግን ሬሳን የሆንኩት። ትንሽ ስረጋጋ ለመውጣት ወደ በሩ ሄድኩ። ድምፅ ሰማሁ። ምን ማለት ብቻ ነው ያልኩት። ራኬብ ቆይ ምን ሆና ነው ብላ ስትጠይቅ ብረክቲ ያው የመጀመሪያ ጊዜው ስለሆነ ይሆናል አትጨነቂ አለቻት። ያሬድ ቀበል አድርጎ አንቺም ትንሽ ከሙዱ ጋር ሂጅ፣ እንዲወድሽ አይደል የምትፈልጊው? ስለዚህ ስሜቱን አድምጭለት፣ አትቸኩል። ይህን ነው ስሰማ ምን ያልኩት። ይህ ሁሉ ድራማ ነበር። ብረክቲ አነጋገሯ ፊልም እያየን እንድትስመኝ ከነ ያሬድ ጋር ተነጋገሩ። ምን ልብል? ምንም። ተመልሼ ሄጄ ቁጭ አልኩ። ፊልሙ አለቀና ስናወራ መሸ። የሆነ ሰዓት ራኬብ፣ ሳራና ያሬድ እቃ ሊገዙ ወጡ። ብረክቲ እንዳትወጣ ብርድ ስለነበር ለእግሯ ሲባል ቀረች። እኔ ግን አልሄድም ብዬ ነው እንደወጡ ብረክቲ ቆይ ለምን ብረክቲ ለምን እንደዚህ ታደርጊያለሽ? ለምን ራስሽን ትጎጃለሽ? አልኳት። ምን አደረግኩ? ለነገሩ እንደሰማች መታወቀች። ሁሉን ሰምቻለሁ፣ የዚህ ሁሉ ነገር ጸሐፊ መሆንሽን ስላት ፈገግ ብላ መለሰችልኝ። አንተም ከእውነተኛ ሚስትህ ገላ አካላት ጋር መታወቅ አለብህ። እኔም ጨክኜ ሁሉን መቀበል አለብን። አንድን መከራ በመጋፈጥ እንጂ በመሸሽ አላሸንፉ። ምናልባት ዝም ማታ አንተኛ ሲባል ብረክቲ ሶፋ ላይ ነው የምተኛው። ለእግሬ አልጋው አልተመቸኝም አለች። ውሸቷ መሆኑ ገብቶኛል። ሲጠቃለል አላማው እኔና ራኬብ አንድ ላይ እንድተኛ ነው። እምቢ አይባል ገባው። የብረክቲ ክፍል ነበር። ራኬብ ሄዳ ብረክቲ የምተኛበት ቦታ ላይ ተኛች። የዛን ሰዓት የተሰማኝን ስሜት በቃላት አይገለጽም። ሄጄ ቦታ የተኛው ግን እንቅልፍ የለም። ልታቅፈኝ ብትፈልግም ፊቴን አዞርኩ። እዚህ አልጋ ላይ ያሳለፍኩት ደስታ እያሰብኩኝ እንቅልፍ አጣሁ። የሆነ ሰዓት ሄጄ ማየት አለብኝ ብዬ ስነሳ ራኬብ በከፊል እንቅልፍ ሆና ወዴት ነው አለች። ሽንት ቤት ብዬ ወጣሁ። ብረክቲ ተኝታ አየኋት። የሽንት ቤቱን በር ላይ ምሳል ከፈት አረኩና መልሼ ዘጋሁት። የተኛችበት ሶፋ ጋር ሄጄ በርከክ ብዬ ግንባሯን ሳምኳት። ፊቷን ስነካት በእንባ ረሷል። እንዳልተኛች አወቅኩ። ቀስ ብዬ በጆሯ እንዳልተኛሽ አውቃለሁ፣ እኔም እንዳክስትሽ ህይወትሽን ስቃይ አድርጌዋለሁ። በዚህ ደግሞ እድሜ ልኬን አምላክ ሲቀጣኝ ይኖራል። አንቺ ግን አንድ ነገር አድርግልኝ፣ ከልብሽ ይቅር በይኝ አልኩና ሰማያት ብድግ ብዬ እንባዬን ጠራርጌ ገብቼ ተኛው። እንቅልፍ ባይወስደኝም ስገላበጥ ነቃ። ወደ ቤት ሄድኩ። እናቴ ያን ሰሞን በእኔና ራኬብ ደስተኛ ብትሆንም ጎኔን ወጋኝ እያለች በጣም ህመም እያመማት ነው።
ያኔም ከ10ኛ ክፍል ያቋረጥኩት እንደዚህ ብላ ነበር። ያኔ ሆስፒታል እምቢ ብትለኝም ዛሬ ግን ተስማምታለች። ምክንያቱም ራኬብን ላገባ አስማምታለች። ይዘናት ሄድንና ከብዙ ምርመራ በኋላ ውጤቱን ዶክተሩ ቢሮ ጠርቶ ነገረን። ሲነግረንም በድንጋጤ ራሴን ሳትኩኝ። ዶክተሩ አስተኝተው ትንሽ አረጋጋኝና መልሰው ከራኬብ ጋር ሆነን አናገር ነው። ያለኝ ግን ተስፋ አስቆራጭ ነገር ነበር። አሁን መደናገጥ ትርጉም የለውም። ያለህ አማራጭ እውነቱን አምኖ ተቀብሎ ወደ መፍትሄው መሄድ ነው። እናትህ በዚህ ሰዓት ሁለቱም ኩላሊቶቿ ፌል አድርጓል። ምናልባት ቀደም ብላችሁ ብትመጡ ይህ ሁሉ ነገር ላይከሰት ይችላል። ሆኖም ያለፈው አልፏል። አሁን ግን መፍትሄው የኩላሊት ንቅለ ተከላ ማድረግ ነው። ለዚህ ደግሞ 2 ነገር ማሟላት ይጠበቅባቸዋል። እነሱ ከተሟሉ ያኔ የእናትህ ጤንነትን ማረጋገጥ እንችላለን። እኔ መናገር ተስኖኛል። ዝም ብዬ ነበር። እሺ ምንድናቸው ልናሟላቸው የሚገቡ ነገሮች? አለች ራኬብ። አንደኛው ለሕክምናው እስከ 1 ሚሊዮን ብር ያስፈልጋል። ይባስ ውስጥ ደቀቀ። ከየትም በፈለግ ላገኝ እንደማልችል አውቀዋለሁ። እንኳን 1 ሚሊዮን ከየት አመጣለሁ? ግን ራኬብ ማልጠብቀው ነገር ተናገረች። ዶክተር ብሩን ይሸፍናለሁ። ሁለተኛው ነገር ምንድን ነው? ሁለተኛው ደግሞ የሚለግሳት ሰው ማግኘት ነው። እኔ ያለው ልጇ ነኝ፣ መለገስ እችላለሁ። ይቅርታ ግን አንተ ደም ማነስ አለብህ። በዚህ ሁኔታ መለገስ አትችልም። ግን ሌላ የሚለግስ ፈልጉ። እስከዛ በዲያሊሲስ ልናቆያቸው እንሞክራለን። ግን ይህ እስከ 1 ሳምንት ቢያገለግላቸው ነው። መፍጠን አለብን ብሎ አሰናበተ። እናቴን በመስታወት እያየው ረጅም ሰዓት አለቀስኩ። ሙሉ ነገሬ፣ ስልኬ ምናምን ራኬብ ጋር ነው። ለጋሽ እየፈለግን 2 ቀን አለፈን፣ ግን መልስ የለም። እነ ሳራንም ካየኋቸው እንደዚሁ 2 ቀን አለፈን። 3ኛ ቀን ላይ የማደርገውን አጣው። አይን እያየ እናቴ መሞቷ ነው። እስካሁን የቆየችውም ራኬብ ከፍላ ዲያሊሲስ እያደረገች እስካሁን የቆየችው። በ3ኛው ቀን ምሽት ላይ ራኬብ እንናፈስ ብላኝ ወጣን። እናም ለእናትህ ምን ብናደርግ ይሻላል? ምንም አላውቅም። አይን እያየች እናቴ ልትሞትብኝ ነው። በረጅሙ ሳቀች። ያማታል። እናትህን ማትረፍ ትፈልጋለህ ብላ ጠየቀች። ምን አይነት ጥያቄ ነው? አሁን እንዴት አልፈልግም። ስለዚህ አሁን ከእናትህና ከብረክታይት ትመርጣለህ? ደነገጥኩ። ምን አይነት ምርጫ ነው? ምን ማለት ነው ይሄ? ከእነርሱ ጋር ምን አገናኙ? ያኔ አንዲት ወፍ ዘራሽን ተናገርሽ ብለህ ሰድበኸኝ ነበር። ብትችል እንደውም ብትመታኝ ወይ አይኔን ባታይ ምርጫህ ነበር አይደል? ስለዚህ በእኔ ፊት ሰድበህና አንቋሽህ እንደማትፈልገህ ነግረህ ታባርራታለህ። ገባ? ምን እያልሽ ነው? ብሩክቲን እኮ ስለ እሷን እያወራችልሽ። አሁን እንታወቅ። ትክክለኛው ራኬብን ታውቃታለህ? ያኔ ትወደኝ እያልኩ ነበር ማጠምድበት መረባጣ። አሁን ግን መረቤ ውስጥ ነህ። እኔ ከሁለቱም ተለይቼ መኖር አልችልም፣ እሞታለሁ። እሺ ሙትና የእናትህን ህይወት የምታድግ ከሆነ እናያለን። ምን እያልሽ ነው? ትሰማኛለህ? የእናትህን ህይወት ከፈለግ አናግረኝ። እየሳቀች ለመሄድ ጉዞ ጀመረችና ቆም ብላ ደግሞ እኔ ራኬብ በምፈልገውን ለማግኘት አይደለም ኩላሊቲ ነፍሴን እሰጣለሁ። ደግሞ ለጋሽ እንኳን ብታገኝ ቤስታ ቤስቲ እንደሌለህ እንዳትረሳ ብላ በቆምኩበት ጥላኝ ሄደች። እናቴ ክፍል ገብቼ ሌሊቱን ሳለቅስ አሳለፍኩ። ጠዋት አይኔ በርበሬ እንደመሰለ እናቴ ጋር ጠጋ ብያየዋል። የሆነ ልጅ አትርፈኝ፣ ህይወት በእጅህ ነው የምትለኝ መሰለኝ። እናቴ ቀኑ በሄደ ቁጥር ህመማ እየባሰ መጣ። 5ኛ ቀን ላይ ተስፋ ቆረጥኩ። ራኬብ መስማማቴን ነገርኳት። እናም ሁሉንም አንድ ጸጥ ያለ መናፈሻ ቀጠረቻቸውና እዛ አይን እያየ ትነግራቸዋለህ፣ ፊቴ ትሰድባታለህ አለች። እንዴት ሽይ ነው ብርክቲን እንኳን መስደብ፣ በክፉ አይን የማየት ግን ለእናቴ ነው። መናፈሻው ጋር ስንሄድ ብርክቲና ያሬድ ነበሩ። ሳራ አልነበረችም። ብርክቲ ስታየኝ መታቀፈችኝና ሶፊ አይዞሽ እሺ፣ ፈጣሪ አለ። ስለምኑ ነው ማንም አያውቅም። ስለ እናቴ ግን እሱን ሳላስብ እሷን ከኔ ላይ ወረወርኩት። ደንግጣ ጸጥ አለች። ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። እንዳንቺ አይነት ሴት እኔ ማየት አልፈልግም። እስከ ዛሬ ብታገዝሽም አሁን ግን በቃሽ፣ ተይኝ ብዬ ልሄድ ስል ሶፊ ምንም ቢሆን አልተውህም፣ ምክንያቱም ታውቃለህ
ብላ ስታለቅስ ተሰማኝ። ግን እንዲቆርጥላት ማድረግ አለብን። እኔ እንድትጠጣልና ማትፈልገውን ከኔ የተሻለ ወንድ ማግኘት አለባት። ስለዚህ ቢያማትም ግን ማድረግ አለብኝ ብዬ ዞርኩና ትሰሚኛለሽ፣ እንዳንቺ አይነት ርካሽ ሴት እኔ መንካት አቅም የለኝም። አይደለም መንካት፣ ከኔ ጋር መቀመጥሽ ራሱ ክብር ነው። ማንም የጎበኛውን ገላሽን በእኛ ፊት ብትሸፍኝም ያንቺን ማንነት አይለውጠውም አልኳት። በተናገርኳት ቃል ምን ያህል እንደተጎዳች እያየው ነበር። ከሷ ክዋልኩ። ልቤ እንደተሰበረ አላወቀችም። ያሬድ ተነስቶ አነቀኝ። ምንም አላልኩትም። እያለቀስኩ ዝም አልኩ። አንተ ብርክቲን እኮ ነው ታውቋል ሶፊ፣ አንተን እኮ ነው። አዎ እውነት መናገር እንዲህ ያስብላል። አንተም ከነሚስትህ ገደል ግቡ። ከኋላ የብርክቲን ድምፅ ሰማን። ስዞር ልቧን ይዛ እጇን ወደ ያሬድ እየጠቆመች ወደ ቤት ውሰደኝ ያሬድ እባክህ፣ ቤት ውሰደኝ። ይህን ሰዓት ሄጄ መደገፍ እንዴት እንደፈለግኩ ግን ራሴ እንደምንም ተቆጣጠርኩ። ያሬድ ደግፎ አነሳትና ይዟት እየሄደ እንዲህ አለኝ። ዛሬ እውነተኛው ማንነትህ ተገለጸልኝ። አንተ መሆንህን ባላመን ግን ልቤ ውስጥ ቀብሬሃለሁ። ሶፎንያስ የሚባል ሰው አላውቅም ብለውኝ ሄዱ። ተንበርክኬ ያለቀስኩ። ራኬብ መጣችና አይ እንደ ሴት ልጅ አታልቅስብኛ፣ ደስ አለሽ፣ ይኸው በድኔን እንደፈለግሽ አድርጊው፣ ልብሽ ይሙላ፣ አሁን እናቴን አድኝልኝ። እሺ ያደርጋለሁ፣ ግን እኔ እንደምታገባኝ ምን ማረጋገጫ አለኝ? ማለትም እናትህ ከዳንሽ በኋላ አላገባም ብትልስ? እኔ ደግሞ ማረጋገጫ እንዲሆንሽ ምን ልስጥሽ? እሺ አብረን እንተኛ። እንዴት ነው የምታስቢው? እናቴ ታማ የሚታዘዝ ስሜት ያለኝ ይመስልሻል? እሺ በቃ አሁን እኔ አልፈልግም። እስካልኩህ ድረስ ግን ላትተወኝ በብርክቲ ማለልኝ። በረጅሙ ሳኩ። እሺ ሌላ አስቀልድ የለሽም? ግደላት ብለሽኝ በሷ ማለልኝ እና በማልመን በቃል እናቴ ስትድን ራሷ እንደምትድረኝ ታውቂያለሽ። ጎበዝ ልጅ፣ እናትህ እንድትድን ጸልይ። በጓደኞችህ ያደረስከው በደል በእናትህ እንዳልከፈልህ ንስሐ ግባ ብላ ሹፋብኝ ሄደች። እውነቷን ነው። አምላክ በብርክቲ ያደረስኩትን በደል አይብኝም፣ ቢያይብኝም በእናቴ አይክፈልኝ አደራውን። በቀጣዩ ቀን ራኬብ ኩላሊት ለገሰችላት። ቀዶ ጥገናውን በሰላም ተጠናቀቀ። ከሳምንት በኋላ እናቴ ነቃች። የራኬብ ነገር ገርሞኛል። ከኦፕሬሽኑ በኋላ ወዲያው ነቅታ ኖርማል እንቅስቃሴ ስታደርግ ነበር። እናቴ ብትነቃም አንድ ነገር ተነገረኝ። እናቴ ብትንም ግን በቀዶ ጥገናው ወቅት በተፈጠረ ክስተት እናም ቀዶ ጥገናው ቶሎ ባለማድረጉ መናገር እንደማትችልና መንቀሳቀስም እንዳልቻለች ተነገረን። ምናልባት ያለው ተስፋ ቁስሏ ቢያድግም የፊዚዮቴራፒ ባለሙያዎች እንዳይዋት ማድረግ ነበር። ከ2 ወር በኋላ እናቴ ወደ ቤት ገባች። ራኬብ የተባሉትን ባለሙያ ማክራ 2 የፊዚዮቴራፒ ዶክተሮችን በግል ቀጠረችላት። ግን ምንም ለውጥ ልናይ አልቻለም። ሰዎቹ ቢሞክሩም እናቴ ፈቃደኛ አይደለችም። አንድ ሰው ደግሞ ውስጡ ካልፈለገ የፈለገውን ነገር ቢያደርግ ከልፋትና ድካም ውጪ ምንም ትርፍ የለውም። በነገራችን ላይ ራኬብ ሙሉ ለሙሉ እኛ ቤት መኖር ጀምራለች። እንደ እቅዷ እናቴ እንደወጣች ልታገባኝ ነበር። ግን እናቴ ላይ ያልተጠበቀ ነገር ሆነ። ለዚህም ሰርጉ ተራዘመ። ግን መኖሪያን እኛ ቤት አደረገች። እኔም ከእናቴ አልለይም ብዬ እናቴ ጋር ነው የምተኛው። ሁሌ ማታ እናቴ መተኛቷን ሳረጋግጥ ተነስቼ በፊት ከነብረክቲ ጋር የተነሳናቸውን ፎቶች፣ እነዛን የተጃጃልንባቸውን ቪዲዮዎች ከፍቼ እያየው አለቅሳለሁ። ብዙ ጊዜ እዛ ስልኬ እንዳቀፍኩኝ እተኛለሁ። ግን ምን ማድረግ ይቻላል? በህይወት ለእናቴ ለተከፈለ አንድ መስዋዕትነት ነው። ጊዜው ሳይታሰብ ሄደ። እናቴ ምንም ለውጥ አላሳያለች። እንደ ቀልድ ከታመመች 6 ወር ሊሞላት ነው። የሆነ ቀን ጠዋት ላይ እናቴን ቁርስ እያበላው ራኬብ ትፈልግሃለች ተባልኩ። ክፍሏ ስሄድ የሆነ ነገሯ አልተመቸኝም። የለበሰችው ቢጃማ ገላዋን በከፊል ያሳያል። ቁጭ እንድል ጋበዘች። እየፈራሁም ቢሆን ተቀመጥኩ። ዛሬ እናት ባትታመም ኖሮ እኔ እናንተ ተጋብተን ነበር ታውቃለህ። እና ምን ሊሆን ብዬ በሆዴ፣ ነገር ግን አልፈቀደም። ተጋብተን ቢሆን ኖሮ እንዴት እንደምንደሰት ታውቃለህ። ከአንቺ ጋር በሆዴ ማለት አልገባኝም። ተነሳችና
ስንት ቀን እንደተመኘው ታውቃለህ? እና ግን እኮ አልተጋባንም ማለቴ ነበር። አሁን ግን ከዚህ በኋላ ኧረ ተይ፣ ፍቅር በሌለበት ፍቅር መስራት። ታዲያ ምን ማድረግ ይቻላል? እናቴ አሁን እየተሻላት ነው፣ ስለዚህ ይደርሳል። ትዕግስት ያልቋል። እናት አሁን ጤንነቷ በጥሩ ላይ እንደሚገኝ ተነግሮናል። ማለት እናቴ ሳትድን እንጋባ? አዎ፣ ከ2 ወር በኋላ እንጋባለን። ግን እርሱም ቢሆን ፍላጎቴን ለማሟላት 2 ወር መታገስ የምችል አይመስለኝም። ሰራተኛዋ አንኳኳችና እትይ እርሱና ሶፊን አንዲት ሴት ትፈልጋቸዋለች። ሳሎን ናት። ማናት? አንችልም በያት። ይቅርታ እትዬ፣ ግን እርሱን ሳይሆን እማዬን ነው ማየት የምፈልገው። ከእሷ ጋር ናት፣ ግን አይቻት ስለማላውቅ በዛ ምክንያት ነው ልነግራቸው የመጣሁ። ማንኛለች? ስሟን ስጠይቃት አልነገረችኝም። እኔና ራኬብ ተያየን። አይሆንም፣ እሷ መሆን አትችልም፣ መሆን የለባትም። ድጋሚ አይኗን ማየት አልችልም። የራኬብን ሴጣንነት አውቋለሁ፣ ስለዚህ መሆን የለበትም እያልኩ ወደ ሳሎን ሄድን። የሆነች ሰዓት ናት ጀርባዋን የሚታየኝ። እናቴ ዊልቸሯ ላይ እንደሆነች እሷ ታጎርሳታለች። ለካ ምግብ እያበላኋት አቋርጬ ነው ሄድኩ። ጥቁር በጥቁር ነው የለበሰችው። በዛ ላይ ወፍራም ናት። እግሯንም ማከፋፈቷ የሆነ እርጉዝ ትመስላለች። ኦፍ አልኩ። ብርክት አትሆንም፣ እንደዚህ ወፍራም አይደለችም። የእናቴ ዘመድ ምናምን ትሆናለች አልኩኝ። ግን እናቴ ፊቷ ፈክቶ ነው የምትበላው። እንደዚህ ሆነ ለማየት ስንት ቀን እንደተመኘ። ግን ማንም ትሆን ማን እናቴን ማስደሰት አቅም ካላት እናቴ መዳን ፍላጎቷን ልታመጣ እኮ ትችላለች። እንደዚህ እያሰብኩ ራኬብ መጣች። የለበሰችው ነገር አልቀየረችም። ለምን እንደሆነ አላቅም። ራኬብ ስትመጣ የልጅቷን ፊት ማየት ፈራው። ራኬብ ጉሮሯን አጸዳች። አለው ለማለት ያህል እነሱም ገብቷቸው ነው መሰለኝ። ልጅቷ ፊቷን አዞረች። ሳያት መናገር የማይቻል ቃላት መግለጽ የማይችሉ ድብልቅልቅ ያለ ስሜት ተሰማኝ። ያቺ የዞረችው ልጅ ባትሆን ብዬ ተመኘው። ብርክቲውን አገኘኋት። ስታኝ ቀስ ብላ ብድግ ለማለት ስትነሳ ሆዷን ደግፋለች። በአንድ እጇ ወገቧን ይዛ ተነሳች። ሳያት ወዲያው መጣ ብዬ ወደ መታጠቢያ ቤት ሄድኩ። በሩን ቆለፍኩትና ፊቴን ታጠብኩ። ድብልቅልቅ አለብኝ። ያን ያየኋት ጊዜ ወፈረችብኝ። አርግዛ ነው ማለት ነው? እሺ አርግዛ ከሆነ የኔ ልጅ ነው። አይሆንም ግን በአንዴ እንዴት ፍቅረኛ ይዛ እስከ ማርገዝ ደረጃ ደረሰች? እሺ ይህም ይሁን፣ ከኔ ጋር ምን አስመጣት? እንደዚህ የተናገርኳትን ለማስከፈል ነው ወይስ ለምንድን ነው? ልጇ ያንተ ነው ልትለኝ ነው? ግን ምን ላድርግ? መልሽ ልሰብራት? አይን ላፈልላት? ራኬብስ ምን ልትል? ወይኔ አምላኬ፣ ምን ልሆን ነው? ግን ደግሜ እሷን የማናገርበት ቀን አይመጣም። ካስፈለገ ሞቴ ይሻለኛል። ግን ቆይ እናቴን ለማናገር ለምን ፈለገች? ቆይ ከእሷ ጋር የተዋወቁ? የዚህን ሁሉ መልስ ማግኘት የምችለው ሄጄ ነው። ስለዚህ ራሴን አረጋግቼ ወደ ሳሎን ሄዱ። ሶፋ ላይ ብርክቲ ተቀምጣ ነበር። እናቴ እሷን የሆነ በስስት ታያታለች። እኔም ሄጄ ወንበር ስቤ ቁጭ አልኩ። የሆነ አንዳንድ ጊዜ በቤታችሁ እንግዳ ሆናችሁ ታውቃላችሁ? ራኬብ መታ ጭን ላይ ቁጭ አለች። ገላመጥኳት። ዞር ብላ ስታይኝ ጸጉሬን እየነካች ወደ ብርክቲ ዞራ ምን ፈልገሽ የመጣሽው? ደግሞ የማንዲ ቃላት አቅፈሽ ነው? ብቻዋን ሳቀች። ተናደድኩ፣ ግን መቆጣጠር ሲያቅተኝ በእግሬ ላይ አነሷት። ምን ነው ስትለኝ እናቴ ብዬ የእናቴን አፍ ጠራራኩና ብቻዬን ተቀመጥኩ። በአሁኑ አልመጣችም። ትንሽ ተንፈስ አልኩኝ። ብርክቲ ፊት ለማስመሰል አልፈለግኩም። ብርክቲ የተናገረቻትን ፈገግ ብላ ተቀብላ እንዲህ ብላ መለሰችላት። ያው ባለጌ አይደለም አንዱ አሸክሞኝ። ቃላቶቿ ለራኬብ መልስ ቢሆኑም ቃሉን ይንጎዳኝ። እሱ የራስሽ ጉዳይ እና ለምን መጣሽ? ምን ፈልገሽ ነው? የሶፎንያስ እናት እንደማስተማም አንቺን በሙሉ ልብሽ ፍቃደኛ እንደሆንሽ እርግጠኛ ነኝ። አንደኛ አንቺ የሶፎንያስ እናት አስተማሚ አድርጎ ማንቀጠርሽ፣ ሲቀጥል የኔን መስማማት በምን እርግጠኛ ሆንሽ? አስተማሚ ያደረገኝ የእናንተ ደግነት ይመስለኛል። አንዲት ማደሪያ ያጣች ሴት ከነ ልጇ አውጥተሽ እንደማትይዛት እተማመናለሁ። ሁለተኛውን ጥያቄሽን ለብቻሽን ሆነ እንነጋገር። ኦኬ ይቻላል ብላ ተነሳች። ብርክቲ እየተከተለቻት ሊወጡ ሲሉ ምን አስባ እንደሆነ እንጃ
ስማኝ መጣው ብላኝ ሄደች። ይህ ሁሉ እሷን ለመጉዳት ነው። እንደወጡ ለምን እንደሆነ ባላውቅም እናቴ እግር ስር ብርክቴ የነበረችበት ሄጄ ቁጭ አልኩ። እናቴ ፈገግ አለች። ቆይ ብርክቲ ላይ ምን አይታ ነው? ሳላውቀው እያለቀስኩ ነበር። ከ30 ምናምን ደቂቃ በኋላ ተመልሰው መጡ። ራኬብ ቅርየር ብላ ነበር። ብርክቲ እንደዛው ነበረች። መታ እናቴ አጠገብ ተቀመጠች። በይ ንገሪኝ፣ ደግ መሆንሽ ይታወቃል። በንዴት እየተብገነገነች ከዚህ በኋላ ብርክቲን እናንተ እስክንጋባ እዚሁ ነው የምትኖረው፣ እናተን እያስታመመች። ተገረምኩ። መገረም ብቻ አይደለም፣ ምን ብላት ነው በአንድ ሀሳቧን ያስቀየረቻት? እኔም አውቄው ምን አለ ከህይወቴ ባስወጣት። እሺ ትርፍ ክፍል የለንም አለች ራኬብ። ለመጉዳት ያላትን አቅም ለመጠቀም ግን ተቀደመች። የማ ማስታማሚ አይደለሁ፣ እሷ ክፍል ነው የማድረው። ራኬብ ፊት ላይ ያየሁት ንዴት፣ ወይኔ ብርክቲን አቅፌ ብስማት ደስተኛ ነኝ። ህይወት ቀጠለ። ብርክቲም እናቴን ከዶክተሮቹ ጋር ሆና ጥሩ ለውጥ አመጣች። ቤት በመጣች በወሯ እኔ ዕቃ ገዛ ብለው ላኩ። ራቅ ያለ ቦታ ነበረ። ከራኬብ ጋር ደርሰን ወደ ቤት ስንደርስ ያልጠበቅኩት ነገር ተከሰተ። በሩን ከፍቼ ስገባ እናቴ ብርክቲ ዶክተሮች ሆነው ቤቱን አስበውት ስገባ ሰርፕራይዝ አረጉኝ። በሩ ላይ ቆሜ ነበር። ብርክቲ መጣችና አቀፈችኝ። ሶፎንያስ እንኳን ተወለድክልኝ፣ መልካም ልደት ብላ አንገቴ ላይ የሆነ ቀለበት በወፍራም ጥቁር ክር የነበረበትን አሰረችልኝ። አመሰግናለሁ ብዬ ወደ ውስጥ ገባውና ኬኩን ቆረስኩ። ራኬብ ባለማወቋ ስትብገነገን ነበር። በቃ ብርክቲን ካየሽ በኋላ ንዴት ሆነ ስራዋ። እኔ ደስተኛ ሆኛለሁ። እናቴ ስትደሰት ከማየት በላይ ምን ደስታ አለ? ኬኩን ከቆረስኩ በኋላ አሁን አንድ ሰርፕራይዝ አለኝ። አይንን ጨፍናለችኝ ብርክቲ። ምን ስላት ቆይ እንደውም ብላ ፊቴውን አዞረችልኝ። ለሁሉም ጀርቤን ሰጥቼ እሷን ብቻ ማየት ጀመርኩ። ቀስ ብላ ዛሬ ሁለተኛው በህይወቴ ላንተ ብዬ ሰጠው ሙሉ ስጦታዬ ነው። የመጀመሪያው ራሴን፣ ሁለተኛው ደግሞ ብላ ዝም አለች። ምን ይሆሉ እያልኩ እያለ ከኋላ ልጄ የሚል ድምጽ ሰማሁ። እየተቀጠቀጥኩ ፊቴን ሳዞር እናቴ ከጀርቤ ቆማ ነበር። መራመድ ቻለች። በዛ ላይ መናገር ትችላለች። አቀፈችኝ። እያነባው ተቃቅፈን እውነት አልመሰል አለኝ። ስረጋጋ ቁጭ ብዬ እማ ህልም አይደለም አይደል? እውነት ነው ልጄ። እድሜ ለልጄ ብርክቲ። ልደትህ መሆኑን ስታውቅ ለልደትህ ብላ ሁሉንም ሕክምናዎችን ጨራርሳ እዚህ አደረሰችኝ። ከአምላክ ቀጥሎ ለእኔ ህይወት አምላክ የላካት መልአክ ናት። ለእኔ እሷን አመስግናለች። እየፈራው ወደ ብርክቲ ዞርኩ። አትጨናነቅ፣ ስጦታዬ ነው። ደግሞ ልጅ እናቱ ናት። ቆማና መረቃ መዳር ያለባት። ራኬብም ልክ ነሽ፣ ካለ እናት እንዴት ይሆናል? እናት የሌለው እናት ያልመረቀችው አይሆንም አለች። እናት እንደሌላት ለማስታወስ። አዎ ለዛ አይደል አምላክ እናት ስለሌለኝ ካላባት ልጅ ያሳቀፈ። ልጄ እኔ እናትሽ ነኝ፣ ሁለተኛ እንደዚህ እንዳትያለቻት እናቴ። አይ አሁን አይደለም በፊት ነው ያልኩት። ከአንቺ በፊትም እናት የሆነ አንድ ወንድም ነበር። ለማንኛውም ትንሽ ልናፈስ ብላ ወጣች። ቆይ ለምን እንደዛ ብያት አዋረጃት? እኔን መረጠች? ለምን ራኬብ ተነስታ ገባች? ማንም እንዳይመጣ ለተኛ ብላ ነበር። እኔም መጣው ብዬ ወጣው። ብርክቲን ስፈልግ ቤታችን ጀርባ ጋር አንድ ዛፍ አለ። እዛ ጋር ቁጭ ብላ አገኘኋት። ተክዛ ነበር። ሄጄ ቁጭ አልኩ። ለምን ውስጥ አትሆንም? እናትህ ትፈልግሃለች አለች። ቆይ ለምን ይህን ሁሉ ታደርጊያለሽ? እንድጸጸት፣ ይቅርታ እንድለምን ነው? ለምን አስፈለገ ይህ ሁሉ? ለምን ትጸጸታለህ? ምክንያቱንማ ታውቂያለሽ። እንድናገረው አታድርጊ። ከዚህ በላይ መሸከም አልችልም። ሶፎንያስ እኔ አልገባኝም። እሱን ተው፣ አንድ ቦታ እንሄድ ብላኝ ይዛኝ ወጣች። በኮንትራት ሄደን የተለያየንበት መናፈሻ ወረድን። ለምን ብዬ ለመጠየቅ ሰዓት ሳትሰጠኝ በፊት የተቀመጥንበት ቦታ ሄደ። ያሬድ ነበር። ሰላም አለኝ። ሰላም እንደተባበለን አውሮ አንድ ቦታ ነኝ ብላ ሄደች። ዝም ብለን መታየት ሆነ። ውስጤ ግን ፈርቷል። ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።